Congratulations. አሸናፊ አዶናይ ፓወር ክሬቲቭ አዋርድ 2025 አዶናይ አንድ ሆኖ ሲያሳዩን እግዚአብሔርን እንዴት እንደኮራባቸው በጣም ደስ ይላል። እንደዚህ አይነት ፍቅር በሁላችንም ላይ ይሁን። እውነት በጣም ነው የምናመሰግነው። ዶክተር አብይ ለማስተር አብነት ማስተር አብነት ደግሞ ለመልእክተኛው ስጦታቸውን ሲሰጡ አይቻለሁ። ወንድ ነው ሴት ነው እየተባለም ነበረ። ዛሬ ፌስ ሪቪል አይደለም። ሜቢ ኢትስ ሚ ሜቢ ኢትስ ኖት። አዋርድ አሸናፊ አዶናይ ቲክቶከር ሰዓት ላይ ደርሰናል። ሰላም ጤና ይስጥልን። ይህ እንግዲህ ወደ እናንተ የሚተላለፈው መረጃችን ነው። አብራችሁ እንድትቆዩ እየጋበዝን ዛሬ ደግሞ ትናንት ሌሊት ላይ የተላለፈውን የቲክቶክ አዋርድን ምክንያት በማድረግ አንዳንድ መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። በትናንትናው ዕለት በኮንቬንሽን ማዕከል ብዙዎች ተሰብስበዋል። ወጣቶቹ ከየአቅጣጫው ከ12 ሰዓት ጀምሮ ወደ ሲኒማ ቤቱ ወይም ወደ አዳራሹ እየጎረፉ ነበር። ከነዚህ መካከል ዩቲና አዶናይ ይገኙበታል። በጉጉት የሚጠበቀው የመኪናው አሸናፊ ማን ይሆናል የሚለው ነበር። በዚህ ፕሮግራም ብዙዎች የሚቃወሙት ቢሆንም አብዛኞቹ ደግሞ ወጣቶች ይህንን እንደ ምሳሌ በመውሰድ ወደ ቲክቶክ እና ዩቲዩብ እየዘመሙ ነው። ሁሉም የራሳቸውን ኮንቴንት ክሬት እያደረጉ እየተጠቀሙበት ያለ ሁኔታ አለ። ችግሩ ኮንቴንት ክሬሽን ላይ ማህበረሰብን፣ እሴትን፣ ሃይማኖትን የሚጠቅም ነው ወይስ የሚያኮስስ የሚለውን ብዙዎች ይከራከራሉ። አብዛኞቹ ልቅ የሆነ ፕሮግራም ላይ ነው የሚሳተፉት፣ መታየትን እንጂ ማሳየትን ብዙም የለመዱ አይደለም በሚል ብዙዎች ራሳቸውን ከፍ ሲያደርጉ፣ ተመልካቹ ግን አይመጥንም በሚል ሲወቅሳቸው ይታያል። አንዳንዶቹ ደግሞ በጣም መልካም ስራ እየሰሩ መልካም ስራቸውን ግን ማሳየት ስለማይፈልጉ ብቻ ተደብቀው ስራቸውን ብቻ የሚሰሩ ይኖራሉ። ትናንት ባየነው የቲክቶክ አዋርድ ሰግጥ እፈምሳለሁ፣ ስደብ እጎብዛለሁ፣ ንገስ አወርዳለሁ የሚሉ ብዙ መፈክሮችን የያዙ ወጣቶች አዳራሹን ሞልተውት አምሽተዋል።
ከነዚህ አዳራሹን ከሞሉት ውስጥ ኢትዮጵያን ሊጠቅም የሚችል ሐሳብ፣ ኢትዮጵያን ሊጠቅም የሚችል ስራ እነማን ሰሩ ብትሉኝ ከ3-4 ሰዎች በላይ ያሉ አይመስለኝም። ይህ ሪቪው ለማድረግ አስበን አይደለም። ይህ ለመተቸት አስበን ሳይሆን ያለንበት ሁኔታ በቡድን ወይም በግሩፕ በጅምላ መጓዝን የሚያሳይ ነው። ምናልባት ከዚህ የቲክቶክ አዋርድ የተማርነው ነገር ብዙዎች የቲክቶክ አዋርድን በእምነት በሙያ በተለያየ መንገድ ለማድረግ ቢሞክሩም መጨረሻ ላይ ግን የሆነው ነገር ቢያንስ ፍትሃዊ ለማድረግ መካሄዱ መልካም እንደነበረ ለመታዘብ ችለናል። የመጨረሻውን ሽልማትም አዶናይ ያነሳበት አንዱ ፕሮግራም ነበር። በዚህ ፕሮግራም ሃይማኖታዊ ጉዳዮች ተንጸባርቀውበታል፣ ፖለቲካዊ ጉዳዮች ተንጸባርቀውበታል። ሁሉም የመሰለውን የራሱን እምነትና አስተሳሰብ ለማስተላለፍ ተሞክሯል። በኢትዮጵያ ብዙ ታለንት ያላቸው ብዙ ችሎታ ያላቸው ሰዎች፣ ወጣቶች የሚቀርቡበት ይሄ ፕላትፎርም አሁንም አነጋጋሪነቱን ቀጥሏል። እናንተ ምን እያሰባችሁ ነው? ለመወዳደር ወይስ ውድድሩ ላይ ላለመሳተፍ? በትናንትናው ምሽት የቲክቶክ አዋርድ ላይ በበጎ አድራጎት የሚታወቁት እነ መልእክተኛው ሲሸላለሙ፣ እነ ዶክተር አብይ ሲሸላለሙ አይተናል። ለእነዚህ አይነት በጎ ተግባር የሚፈጽሙ ሰዎች በእርግጥ ይበረታታሉ። በዚህ መልኩ መምጣታቸው የሚደነቅ ነውና ከነሱ ደግሞ ብዙ ትምህርት እንወስዳለን ብዬ አስባለሁ። በሌላ በኩል ግን ከእምነት ከባህል ከሴት ያፈነገጡ ድርጊቶች ቀስ በቀስ በአንድ ዓመት ወደሚቀጥለው ዓመት ስንሸጋገር የተሻሻሉ የመጡ ነገሮች እንዳሉ እንታዘባለን። ከባለፈው ዓመት በዚህ ዓመት ባለባበስም አጠቃላይ የፕሮቶኮል ሁኔታውንም በተመለከተ የተሻለ እንደነበረ መገንዘብ እንችላለን። በቀጣይ ደግሞ ሪል ትክክል የሆኑ ሰዎች በትክክል ሀገርን የሚጠቅሙ ማህበረሰብን የሚጠቅሙ ወጣቶች ወደ መድረክ የሚመጡበትን ሁኔታ እናያለን ብለን እናስባለን። አንዳንድ የምንቃወማቸው ነገሮች ከሆነ ጊዜ በኋላ እየተሻሻሉ እየጎለበቱ ሲመጡ አስተምሮታቸው ወይም ጠቃሚነታቸው የጎላ ሊሆን ይችላል። ሲጀመር የቢዝነስ ሐሳብ ቢሆንም ከዚያ ሐሳብ ግን አሁን ማህበረሰብ አቀፍ ውይይቶችን የምናካሄድበት ሆኗል። ውድ የቻናላችን ቤተሰቦች እንደዚህ አይነት መሰል አዋርዶች ሲካሄዱ የማህበረሰብን እሴት፣ እምነትና ባህል የጠበቁ እንዲሆኑ አዘጋጅ ኮሚቴዎች፣ አዘጋጅ ማህበራት፣ አዘጋጅ ግለሰቦች ጥንቃቄ እንዲያደርጉ መክራለን። ከዚህ ፕሮግራም ብዙ ነገሮች መልካም ጎኖችም እንደነበሩት መዘንጋት አይገባም። ጥሩ ነገር የተላለፈበት መልእክት ስለነበረ አንዳንዶች መልእክት ሊያስተላልፉ ወጥተው ሃይማኖት የሰበኩ መልእክት ሊያስተላልፉ ወጥተው ብሔርን፣ እምነትን፣ ማንነትን፣ ፖለቲካን ለማስተላለፍ የሞከሩት ነገ ይገሰጻሉ፣ ከነገ በኋላ ይስተካከላሉ ብለን እናስባለን። የ2025 የቲክቶክ አዋርድ በዚህ መልኩ ተጠናቋል። መልካም ጊዜ ይሁንላችሁ። እናመሰግናለን።